በጣም በቃ እንትን ናቸው ይለያያሉ ምናምን ቤተሰብ በዛ ምክንያት ይመስለኛል እሷ ከነገረችኝ አንፃር ነው እንጂ ታሪኩን አላቅም እዛ የነበራቸውን ኢትዮጵያ የነበራቸውን ነገር እኮ አሁን እንግዲህ እሷ ስለሌለች እንግዲህ እንድናረግ እንችላለን ይዘሻት መምጣት አትችልም እሷ እውነት ለመናገር አሁን እኛ ማዳም ቤት ነን እህታማቾች ቤት ነው የምንሰራው እሺ ለዛ አንተን ማለት አልችልም ማግኘት አልችልም እኔ በቃ ነገሩ ግራ ስለገባኝ እስቲ ቢያንስ ካንተ የሆነ ነገር ካገኘው ብዬ ነው እኔ በእርግጥ ማምነው የሰው ልጅ በ15 ቀን ውስጥ ተቀይሮ ይመጣል ብዬ አላስብም የሆነ ያሰበው ነገር አለ ወይም በዚህ በጸባይ ምናም በቀርባት ስለ ህይወት ምናም ባወራት እንደምትወደው ስለሚያቅ በቃ የሆነ ብልጠት እየተጠቀመ ነው መሰለኝ እኔ በኔ በኩል ማለት ነው ግን ደግሞ እሷ ይሄንን ልትረዳ አልቻለችም በቃ ምንም ልሰማ አልቻለችም አሁን ይኸውልሽ እንግዲህ የራሷ ህይወት ነው እቺ ልጅ አይደለች እንደምትጠቅማትና እንደምትጎዳት ታውቃለች ሰው ነግረሻል አንቺ ከመንገድ ውጪ ምን ልታረጋች ማለት ነው ምን የመጣው እሷን ፈልጎ አይደል ከመጀመሪያውም ገንዘብ የጠየቃት ጥቅመኛ ስለሆነ እንግዲህ ልትነግሪያት የምትችይው ነገር ታይ ይቅርብሽ አልፈሽ ቁጭ በይ የሚለው ነው ከዛ ውጭ ምን ልታረጊ ትችላለሽ እኛም እኮ ብትመጣ ይሄንን ነው ልንችለው ከዛ ውጭ አንቺ ምንም ልታረጊላት አትችይም ብዙ ነገር ልነግራት እኮ ፈለኩኝ እኔ አሁን ባለትዳር ነኝ ባለቤቴም እዚህም ሳምንት አውርቼክ ነበር ዚነን ምናምን ስለጻልሽ ጉዳይ አውርቼክ ነበር አይደል ያንንም እያነሳውኝ አማከርኳት ልጅ ኢትዮጵያ ነው ምናምን ብዬ አውርቼክ ነበር ሳምንት ያንንም ጉዳይ ከራሴ ህይወት ጋርም ምንም ላወራት ፈለኩኝ ግን ምንም ልትረዳኝ አልቻለችም ግራ ስለገባኝ ነው እሺ አሌክስ በቃ ስለዚህ ወይ ትምጣሱ አሁን ዝም ብለን ነው የምናወራው ለሷም ላንቺ መንገዱ ምን ፋይዳ ይኖረዋል ያለሽ ኦኬ እሺ አሌክስ ቴንክ ዩ እሺ ጋይስ ከባድ ነው ወረርሽኝ እሺ አንዳንዴ ግን በግድ ነው እንዲመትሰጧቸው ለወንዶቹ ገንዘብ ጉሩሩን ይተቀበላል ይግድ እንደዛ አይነት ነገር አለው ቫይብ አለው እንደዛ ቫይብ አለው ይመስለኛል እሺ አይ ቲንክ አልፈልግም ራሱ ይላሉ በግድ ተቀበላለ ልክላለ ወደሰውን በግድ አይነት ስሜት ያለው ነው የሚመስለው ነው እንደዛ ነው እየተረጠርኩ ያለው ሰላም አለይኩም እንኳን ደህና መጣ አብይስተር እንደና ይመስገን ፈጣሪ ምን እንታዘዝ አንድ ውሳኔ ወስኜ ነበርና አንዳንዴ ልክ ነሽ ልክ አይደለሽም የሚሉ ሐሳቦች ይመጡብኛልና ልጆች ነበሩኝ ሁለት ልጆች አሉኝና ያው ከሱ ጋር ያበቃ ህይወት ነው ድጋሚ የሚባል ነገር የሌለበት ማለት ነው እና አንደኛውን እሱ ጋር አንደኛውን ማዘር ጋር ነበር ትቼ የመጣሁትና በጉልበት ትንሹንም ወሰደ ማለት ነው የሆነ ጊዜ እና ያው ደብሯቸው ነበር የኔ ቤተሰቦች ምናምን ነገር እና ምንም ማድረግ ስላልቻልኩ ዝም አልኩኝ ማለት ነው ለምን እንዲያደረክ ስለው አንድ ላይ መሆን አለባቸው ምናምን አለኝ ማለት ነው ከአራስነት ጀምሮ እነማዘር ናቸው ያሳደጉት የነበረው ነው አልኩት ኦኬ ምናምን ነገር አልኩና ዝም አልኩ ማለት ነው እና እንዴት ነው ያ ሐሳብ ምንድነው ሐሳብክ ሲለው አይ የተወሰነ ቀን እዛ ይሆናሉ የተወሰነ ቀን እዚህ ነው መሆን ያለባቸው አለኝ ኦኬ አልኩትኝ ማለት ነው ከዛ ቀስ እያለ ሲመጣ ጭራሽ ወደዛ እንዳይሄዱ ፈለገ ማለት ነው ከለከለ እና ቤተሰብ በጣም ስቲል ነው እየሄዱ ምናምን አይተዋቸው መደረግ ያለበትን ነገር አድርገውላቸው ምናምን ነው ከደጅ የሚመለሱት ማለት ነው እና ልጆቼ ደግሞ አልፈለጉም እሱ ጋር ለሚፈልጉት እናቴ ልክ ስትሄድ ውሰጂኝ አንቺ ጋር ነው የምፈልገው ነው የሚሏት ማለት ነው እና አሁን የተወሰነ ጊዜ ቀረኛል እኔ ለመሄድ ወደ ሀገርና እኔ አሁን በቃ እንደሄድኩኝ ወስኜ ጨርሻለሁና እንደሄድኩኝ ወክልና ወስጄ ምናምን ለማዚያ ልሰጥ አሰብኩኝ ታውቃለህ እና ያንን ካረንኩ ደግሞ
ወደዛች እግሬን ድርሽ አላለ። በፊትም የሆነ ጊዜ ለምን ወሰድክ ምናምን ብዬ ባልኩት ሰዓት ከፈለግሽ ወስጄ እሰጣቸዋለሁ፣ ግን ወደዛች ድርሽ አልልም፣ በቃ መቼም አላገኛቸውም አይነት ነገር ሲለኝ እኔንም አተው እሱንም ከሚያጡ እስቲ ልየው ብዬ ነው ያሰብኩት ማለት ነው። እና አሁን ላይ ያሰብኩት እኔ በቃ እንደሄድኩኝ ከሱ መቀበል፣ ያንን ሳረግ ደግሞ እሱ በጭራሽ በድጋሚ አያያቸውም ብዬ አስባለሁ። ወይ በሌላ በነገር ያስበኛል ወይም ደግሞ ጭራሽ እነሱ ጋር አይደርስም ማለት ነው። እና ይሄ ውሳኔ አንዳንዴ ልክ ይሆን ልክ አይሆን የሚለው ነገር ያሳስበኛል። ምክንያቱም እኔም እዛ ላልሆን እችላለሁ ተመልሼ ማለት ነው። እና ይሄ ነገር ያሳስበኛል። አሁን አንቺ ራስሽ ጥለሻቸው ከሀገር ውጭ ለመሄድ እያሰብሽ እሱ አልደርስም ሲል ለምንድን ነው እሱ ያስገረምሽ? ምን አልከኝ አሌክስ? ይሰማል ድምጼ? አዎ ምን አልከኝ? አንቺ ከሀገር ውጭ ነው ያለሽ። ድጋሚ አሁን ከሄድኩኝ በኋላ ለእናቴ ሰጥቼ እመጣ ነው ወይም ለመምጣት ማሳቤ ብለሽ ወይም እዛ የመቆየት ሀሳብ የለሽ። አንቺ ራስሽ ጥለሻቸው ለመሄድ እያሰብሽ ወይም ከሀገር ውጭ ለመምጣት እያሰብሽ እሱ እዛ ድርሽ አልልም ሲል ለምንድን ነው የእሱ የበለጠ ያስገረመሽ? እንዴ የልጆች ፍላጎት መከበር አለበት ብዬ ስለማስብ ነው። ልጆቹ የሚመቻቸው ጋር ሆነው እየሄደ ቢያያቸው እየሄደ ቢጠይቃቸው ብዬ ነው የማስበው እኔ። ምክንያቱም የሚፈልጉት ልጆቹ እዛ ከሆነ እዛ ቁጭ ብለው እሱም እየሄደ በሚመቸው ሰዓት እንዲያያቸው እንዲጠይቃቸው ነበር የኔ ፍላጎት፣ የኔ ሀሳብ ማለት ነው። እሱ ግን በጭራሽ ወደዛ እንዳይደርሱ ፈለገ ማለት ነው። ይሄ ነገር ደግሞ ቢያንስ ቤተሰቦቼም ዋጋ ከፍለው አሳድገዋል እና ይሰማቸዋል። እናቴ በጣም ይሰማታል፣ ትበሳጫለች፣ አንዳንዴ ያማታል በዚህ ምክንያትና አላቅም፣ ግራ ገብቶኛል። እሺ ሚውት አድርጊና አዳምጪ። አንደኛ ሁሉም ነገር ከራስ ነው ጀምሮ። አንቺ እዛ ሀገር ቤት እስከሌለሽ ድረስ ለሚፈጠረው ነገር በሙሉ ጀጅ ማድረግ አትችይም። ምክንያቱም አንቺ ራስሽ ቦታው ላይ የለሽም እንደ እናት። ልጆቹ እኮ የእናታቸውንም ፍቅር ነው የሚፈልጉት አይደል? ልትቆጣጠር የምትችይው ራስሽ። እግርና እጁን አስረሽ ግዴታ ልጆቹን አገኝ ሂድ አትይው። አባትነት ፍላጎቱ ይዞት ከአንቺ ጋር የፉክክር ቤት ሆነ ገብቶሽ ነው። እንዲህ ካላረግሽ እንዲህ አላረግም። ልጆቹ እኮ ፈልገው አልተወለዱም። በሁለታችሁ መካከል የሚኖረው ፉክክርና ግጭትም ባይው ንግግር በእናንተ መካከል ነው ማለቅ ያለበት እንጂ ልጆቹ ላይ ተጽዕኖ መፍጠር የለበትም። እሱ እንደ አባት ከልጆቹ ጋር የሚያደርገው ግንኙነት እንደ አባት ነው። አንቺን አይመለከትሽ። ምክንያቱም አንቺ እናት ነው እንጂ አባት ልትሆኝላችሁ አትችይም። ስለዚህ ምንድነው መሆን ያለበት? አንቺ ራስሽን ብቻ ነው መቆጣጠር ያለብሽ። እንደ እናት ልታደርጊ የምችው ነገር ሁሉ አድርጊ። ከቻልሽ ይዘሽ አሳድጊያቸው ሄደሽ አይ እኔ ከሀገር ውጭ ነው የምኖረው በስራ ምክንያት ስለሚሄድ ካልሽ ግን ለሚፈጠሩ ነገሮች በሙሉ ኃላፊነት ለመውሰድ እነዛ የሚፈጠሩትን ነገሮች ለመቀበል ዝግጁ መሆን አለብሽ። እንዴት ሁለት ወደን እኮ አንችልም አይደል? ከሀገር ውጭ ሆነሽ እኔ እንደምፈልገው ነገሮች ይሄዱ ብሎ ማሰብ ስህተት ነው። ያለውን ነገር ግን አንቺ ያንን ማስተካከል ካልቻልሽ ከሀገር ውጭ ግዴታ መሆንሽ ግድ ከሆነ ግን የሚፈጠሩ ነገሮችን እየተቀበልሽ ለመሄድ ዝግጁ መሆን አለብሽ። አላያቸውም ብሎ ቢጠፋ ኦኬ፣ ልጆቹ አይሟሙ፣ ነገ እኮ ያድጋሉ፣ አድገው ይጠይቁታል። እሱ አባቱ ናቸው በግድ ብለሽ ጉሮሮን ይዘሽ የግድ አባት ልታረጊዋትሽ ገብቶሻል። ከልቡ ፈልጎ መሆን ያለበት ተገፍቶ ሊሆን ይችላል። ስለዚህ አንቺ የእናትነት ድርሻሽን ብቻ ትወጪ ከሄድሽ እንግዲህ እዛው የኖርሽ ይዘሻቸው አሳድጊ። ካልሆነ ደግሞ ምትርቂ ከሆነ ደግሞ የሚፈጠሩ ነገሮችን ትሪት እያደረግሽ ለመቀጠል ማሰብ ነው ያለብሽ። ከተለያያችሁ ምንም እሱ መቆጣጠር አትችይም። እሺ አዎ ልክ ነህ። እኔ እኮ በሱ ላይ ሀሳብ የለኝም አሌክስ፣ ግን
እንዲያደርግ ምናልባት ነገ የወሰንኩት ውሳኔ ነገ ምናልባት ተመልሶ እኔኑ እንዳይቆጨኝ የሚለውን ነገር ለማወቅ ያክል ነው እኮ። የወሰንሽ ውሳኔ ይዞት የሚመጣው ነገር እንኳን ቢኖር ለመቀበል ሬዲ መሆን አለብሽ። እሺ፣ ምክንያቱም ግዴታ ነው እንጂ የምትጠብቂው ጥሩ ነገር ሁሉ እንዲሆንልኝ ብለሽ ማሰብ የለብሽ። አንዳንዴ ያልተጠበቀ ነገር ቢፈጠር ልጆችሽ ተጽዕኖ ውስጥ ቢወድቁ እንኳን ኦኬ መለያየታችሁ ይዞት የመጣው ጣጣ መሆኑ አምነሽ መቀበል አለብሽ እንጂ እሱን ኮንትሮል ለማድረግ ከሞከርሽ ነው አስቸጋሪ ነው። እንደውም እልህ ውስጥ ይገባል። እሺ፣ አመሰግናለሁ። እግረ መንገዴን አንድ ግጥም ልጋብዛችሁ አሌክስ። እግረ መንገዴን አንድ ግጥም ልጋብዛችሁ። ግጥም? እሺ። ከዚያ ልጅ ያን ጊዜ ያን ዕለት ስንተዋወቅ በድንገት ልብ የሚማርክ ነበረው ውበት፣ ትህትናውን ማን ሊወስድበት? እጅግ ጨዋ ነው ሴትን አክባሪ፣ ለጠራ ሁሉ ከፊት ነው መሪ። ብቻ ድንቅ ነው እጅግ ማራኪ፣ ቀልብን የሚስብ አንጸባራቂ፣ እንደተቃኘ ድምፁ አስረቅራቂ፣ እጹብ ድንቅ ነው ልብ አንበርካኪ። ይህንን ያየው ልቤ ሸፈተ፣ የራስ ሊያደርገው ስንቁን ሸከፈ። ጉዞ ቀጠልን በደስታ ባህር እየቀዘፍን፣ ሁሉም ውብ ነበር እጅግ የሚያምር። በተሳፈርነው የፍቅር መርከብ አቤት ስናምር። እንዲህ እያለ ህይወት ቀጥሏል፣ ከዳር ለመድረስ ተስፋን አንግቧል። ድንገት በመሃል ያየሁት ወጀብ፣ ቅስም የሚሰብር የሚያንገበግብ፣ ከመሃል ስፍራ ካስፈሪው መንገድ እግሬን አሳስሮ በፍቅር ገመድ ከዓይኔ እየራቀ እንደ ጉም ተኖ፣ የሰነኩት ሁሉ ሳየኝ መና ሆኖ። አንዳች በሌለበት ጭር ባለው ቦታ ወደ ላይ አንጋጠጥኩ ለማይተወኝ ጌታ፣ አቅም እንዲሰጠኝ ልቤ እንዲበረታ። አመሰግናለሁ አሌክስ። እሺ፣ እናመሰግናለን። እሺ፣ ያው እግረ መንገዷን ገጠም ነው የጋበዘቻችሁ። ጥሩ ነው፣ ጎበዝ ነሽ፣ ጎበዝ። ኮይን ልስጣችሁ እስኪ፣ ኮይን ልስጣችሁና ሜምበር ያልሆናችሁ ሰዎች ሜምበር ሁኑ። ሜምበራችሁን ቆይ እስኪ እዚህ ጋር ሳጥን ይታያችኋል። ከዚህ ከሳጥን ውስጥ ከ3 ደቂቃ በኋላ መውሰድ ትችላላችሁ። ግን ታብ ላደረጉት ሰዎች ነው የሚሰጠው። ሰው ይሄንን 3 ደቂቃ ብዙ ታብ አድርጉና ምንድነው የምታደርጉት? ልክ ቆጥሮ ሲጨርስ ሳጥኑ ነክታችሁ ከሳጥን ውስጥ ኮይን ውሰዱና ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ ወይም ሜምበራችሁን አድሱት። የፍቅሩ ወረርሽኝ ቀጥሏል። እንዴት ነው ነገሩ? ይሄ ነገር ወዴት እየሄደ ነው? አሁን ያገቡት ሰዎች እንደዚህ ይሆኑ? እንዴት ነው የሲንግሎች? ሄሎ ሄሎ። ኦኬ፣ ቀጣይ ሄሎ። ይሰማል? እሺ፣ ቀጣይ ሰላም ሰላም፣ እንዴት ነህ? ይመስገን ፈጣሪ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። በመጀመሪያ በጣም ነው የምወድህ፣ በጣም ነው የማደንቅህ። ድምፅሽ ራቅ። በጣም ነው የምወድህ፣ በጣም ነው የማከብርህ። አመሰግናለሁ። ስለ ፍቅር ነበር ላማክርህ የነበረው። እሺ ይቅርታ፣ እንደዚህ ላይቭ ላይ ብዙም ገብቼ ስለማላውቅ እፈራለሁ እና